እንደምናውቀው ኢትዮጵያ ከሰሞኑ የትራምፕ አድሚኒስትሬሽን ባወጣው የትራቨል ባን ወይም ደግሞ የጉዞ እገዳ ሀገራት ዝርዝር ውስጥ ተካታለች። ነገር ግን ቀጥሎ በመዘረዘራቸው አንዳንድ ማሳያዎች ምክንያት ኢትዮጵያ በሚቀጥሉት 60 ቀናት ውስጥ በሚወጡት እንግዲህ ሾርት ሊስት ይኖራል። በዛ ሾርት ሊስት ወይም ደግሞ የመጨረሻ ባን የሚደረጉ ሀገራት ሊስት ውስጥ ላትገባ የምትችልባቸው እድሎች እንዳሉ አስመለክታችኋለሁ። አይኖ ብዙዎቻችሁ ከፍተኛ የሆነ ስጋት ውስጥ ትገኛላችሁ። በተለይ ደግሞ ፕሮሰስ የጀመራችሁ ለመሄድ ያሰባችሁ እንዲሁም ደግሞ ዲቪ ደርሷችሁ ለመሄድ በጣም በጉጉት ላይ ያላችሁ ስጋታችሁ፣ ጭንቀታችሁ ይገባኛል። ነገር ግን ይህ አሁን ቀጥሎ የምነግራችሁ መረጃ ምናልባትም የተወሰነ ተስፋ የሚሰጥ ነው። ተከታተሉኝ። ከዚህ ጋር በተያያዘ እጅግ በጣም በርካታ የሚባሉ ጥያቄዎች አሁንም ኢንቦክስ እየተደረጉልኝ ይገኛሉ። በተለይ ደግሞ ቀደም ብዬ በሰራውላችሁ ቪዲዮ የትራቨል ባኑ የማይመለከታቸው እነማን ነው የሚል ቪዲዮ ሰርችላችሁ ነበረ። ብዙዎቻችሁ የጀመራችኋቸውን አንዳንድ ኬዞች እየጻፋችሁ እኛን ይመለከታሉ የሚል ጥያቄ ጠይቃችሁኛል። ባገኘሁት መረጃ መሰረት የትራቨል ባኑ ዳይሬክትሊ አፌክት የሚያደርገው ማን ነው ወር ደግሞ የጉዞ እገዳው የሚመለከተው ማን ነው በሚለው ዙሪያ አንዳንድ መረጃዎችን ይዤላችሁ መጥቻለሁ። ቀደም ሲል የትራምፕ አድሚኒስትሬሽን ባደረገው የጉዞ እገዳ ላይ አፕላይ የተደረጉ አንዳንድ ኬዞችን በዝርዝር የማስመለክታችሁ ይሆናል። አብራችሁን ቆዩ። ይህ ሳሚ ቲዩብ ነው። ይህን ቪዲዮ የምትመለከቱ ላይክ ያደረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ተመሳሳይ አዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። አብራችሁን ቆዩ። ቀደም ብዬ እንደነገርኳችሁ የትራምፕ አድሚኒስትሬሽን እንግዲህ በ19 ሀገራት ላይ የትራቨል ባን የጉዞ እገዳ አድርጎ እነኛ ሀገራት ሙሉ በሙሉ እንዲሁም ደግሞ ፓርሻሊ ወደ ዩናይትድ ስቴትስ እንዳይገቡ ተደርጓል ወር ደግሞ ቪዛ እንዳያገኙ አድርጓል። በአሁኑ ሰዓት ተመሳሳይ አይነት እርምጃ ለመውሰድ 36 ሀገራትን በዝርዝር ውስጥ አካቶ መጥቷል ማለት ነው። የትራምፕ አድሚኒስትሬሽን ከዚህ ቀደም ካደረገው በመነሳት ማለት በ19 ሀገራት ላይ ትራቨል ባኑን ካደረገ በኋላ እነማንን አካቷል የሚለውን እንደ ሪፈረንስ በመውሰድ አሁን ሊያደርገው በሚችለው በ36 ሀገራቱ ላይ ሊወስድ በሚችለው እርምጃ ወይም ደግሞ ሊያደርግ በሚችለው የጉዞ እገዳ እነማንን ዳይሬክትሊ ሊመለከት ይችላል ወር ደግሞ እነማን ናቸው በዚህ የጉዞ እገዳ ውስጥ ሊካተቱ የሚችሉት የሚለውን በኢንቦክስ ከደረሱኝ ጥያቄዎች በመነሳት ቀጥዬ ሊስት አድርጋችኋለሁ። በዋናነት እንግዲህ በዚህ የትራቨል ባን ኢምፓክት የሚደረጉት የዲቪ ሎተሪ ዊነርስ ናቸው። ስለዚህ የዲቪ ሎተሪ አሸናፊ ከሆናችሁ ምናልባት ይህ የትራቨል ባን አፕላይ የሚደረግ ከሆነ እናንተንም አፌክት ሊያደርግ ይችላል ማለት ነው። ሌላኛው የኤፍ1 ቪዛ ወይም ደግሞ ስቱደንት ቪዛ፣ ይህ ቪዛ ከዚህ ቀደም በነበረን ኤክስፒሪየንስ የስቱደንት ቪዛ ኮምፕሊትሊ የሚቆም ይሆናል ማለት ነው አዝሎንጋስ ትራቨል ባኑ እስካልተነሳ ድረስ። ሌላኛው ደግሞ የኬዋን ቪዛ፣ ኬዋን ቪዛም በጣም በተደጋጋሚ ተጠይቄያለሁ። የኬዋን ቪዛ በዚህ የትራቨል ባን ውስጥ ይካተታሉ የሚል ጥያቄ በጣም በርካታ ጥያቄ መጥቶልኛል። የኬዋን ቪዛ ወይም ደግሞ ፊያንሴ ቪዛ የሚባለው በዚህ የትራቨል ባን ውስጥ ተካቷል። ፊያንሴ ቪዛ የጀመራችሁ ሰዎች ምናልባት ሌላ ድል አላችሁ። ያ ምንድነው? ተጋብታችሁ ሌላ የቪዛ ፕሮሰስ መጀመሩ የተሻለ እንደሆነ እንግዲህ ምሁራን ወይም ደግሞ በጉዳዩ ላይ የሚሰሩ ሰዎች እያሳወቁ ይገኛሉ። ፊያንሴ ቪዛ ወይም ደግሞ ኬዋን ቪዛ በዚህ ትራቨል ባን ኢንክሉድድ ነው ወር ደግሞ ይመለከተዋል ማለት ነው። ስለዚህ ቀደም ብዬ እንደነገርኳችሁ ምሁራንም በጉዳዩ ላይ የሚሰሩ ሰዎችም እንደተናገሩት ከሆነ በፊያንሴ ቪዛ የጀመራችሁ ሰዎች ኢሚዲየትሊ ወደ ሜሬጅ ቪዛ መቀየሩ የተሻለ እንደሆነ እየተነገረ ነው። ሌላኛው በዚህ ትራቨል ባን አፌክት ሊደረግ የሚችለው የቢ1 ቪዛ ነው። ያ ማለት የቢዝነስ ትራቨል፣ ምንም አይነት የቢዝነስ ትራቨል ማድረግ የማይቻልበት ሁኔታ ይኖራል። ነገር ግን there are special cases። እነዚህን ስፔሻል ኬዞች ምናልባት በሂደት ተጨማሪ መረጃዎችን ሰብስቤ ወደ እናንተ የማደርሳችሁ ይሆናል። ሌላኛውና የመጨረሻው ብዙዎቻችሁ የጠየቃችሁኝ ቪዛ የቢ2 ቪዛ ነው። ያ ማለት የቱሪዝም፣ ሜዲካል ትሪትመንት እንዲሁም ደግሞ ቪዚቲንግ ፋሚሊ። ቢ2 ቪዛን በተመለከተ በጣም በርካቶቻችሁ ጠይቃችሁኛል። የቢ2 ቪዛ በትራቨል ባኑ ውስጥ ይካተታል። ያ ማለት ለቱሪዝም፣ ለሜዲካል ትሪትመንት እንዲሁም ደግሞ ለፋሚሊ ቪዚቲንግ የምትሄዱ ከሆነ ትራቨል ባኑ እናንተን ስለሚመለከት ምናልባት በእነኚህ በተሰጡት 60 ቀናት ውስጥ ቫሊድ የሆነ ቪዛ ካላችሁ የትራቨል ባኑ አፕላይ ከመደረጉ በፊት አሁኑኑ የስኬጁል አድርጋችሁ መሄድ ትችላላችሁ። ከዛ ውጭ ግን የትራቨል ባኑ አፕላይ ከተደረገ በኋላ የቢ2 ቪዛ ሆልደርስ በባኑ ተጠቂ የሚሆኑበት እድል ይኖራል ማለት ነው። ቪዛችሁ ኤክስፓየር ያላደረገ ሰዎች እናንተ በትራቨል ባኑ አፌክት አትደረጉም። ምናልባት ግን ለእድሳት የምትጠይቁ ከሆነ ኦልሬዲ ኤክስፓየር አድርጎ ለእድሳት የምትጠይቁ ከሆነ ትራቨል ባኑ አፌክት ያደርጋችኋል። የታደሰ ቪዛ የምታገኙበትም እድል ዜሮ ይሆናል ማለት ነው። በመግቢያዬ እንደነገርኳችሁ አንድ መልካም የሚመስል ዜና አለ። እሱም ደግሞ ኢትዮጵያውያንን በሚመለከት ምናልባት የትራቨል ባኑ አፕላይ ላይደረግ የሚችልባቸው በጣም በርካታ ምክንያቶች አሉ። እነዛን ምክንያቶች በዝርዝር አስረዳችኋለሁ። ከዚህ ቀጥዬ የምዘረዝራቸው ጉዳዮች የአሜሪካ መንግስት ወይም ደግሞ የዩናይትድ ስቴትስ መንግስት የትራምፕ አድሚኒስትሬሽን ኢትዮጵያን የትራቨል ባን ሊስት ውስጥ ወይም ደግሞ ሾርት ሊስት ውስጥ
ላያስገባት የሚችልባቸው ምክንያቶች ናቸው። ለኔ በቂ ሆነው አግኝቻቸዋለሁ። በእናንተ እይታ እነኚህ ነገሮች ምናልባት ኢትዮጵያን ወደ ትራቭል ባኑ የጉዞ እገዳው እንዳትገባ ሊያደርጓት የሚችሉ በቂ ምክንያት ናቸው ብላችሁ ካሰባችሁ በኮሜንት ሴክሽን ላይ ሐሳባችሁን አስቀምጡልኝ። ለኔ ግን ከበቂ በላይ እነኚህ ምክንያቶች ኢትዮጵያን በትራቭል ባኑ ሾርት ሊስት ውስጥ የመጨረሻ ዝርዝር ውስጥ እንዳትገባ ያደርጋታል ብዬ ያሰብኳቸውን ጉዳዮች ቀጥሎ አስመለክታችኋለሁ። የመጀመሪያ ብዬ ያሰብኩት እንግዲህ እንደ መልካም ዜና ኖት ኢንቮልቭድ ኢን አንቲ-ሰሜቲክ ኤንድ አንቲ-አሜሪካን አክቲቪቲ የዩኤስ ዲፓርትመንት ወይ ደግሞ የትራምፕ አድሚኒስትሬሽን የትራቭል ባኑን ለማድረግ እንደ ምክንያት ከጠቀሳቸው መካከል አንደኛው ጌቲንግ ኢንቮልቭድ ኢን አንቲ-ሰሜቲክ ኤንድ አንቲ-አሜሪካን አክቲቪቲ የሚል ነው። እንደምታውቁት በእንደዚህ አይነት አክቲቪቲዎች ላይ ኢትዮጵያውያን ብዙ ጊዜ ሲሳተፉ አይስተዋልም። በዋናነት እነዚህ አንቲ-ሰሜቲክ ኤንድ አንቲ-አሜሪካን አክቲቪቲ ላይ የምንመለከታቸው እንግዲህ ባለን ኤክስፒሪየንስ የአረብ ካንትሪስ ናቸው። በቅርቡ እንደምታስታውሱት እንግዲህ እስራኤል እያደረገች ያለችውን ጥቃት ተከትሎ በጣም በርካታ የሚባሉ እንቅስቃሴዎች ነበሩ። ከአረብ ሀገራት የመጡ ተማሪዎችም ሊሆኑ ይችላሉ ወይ ደግሞ በተለያየ ቪዛ ወደ ዩናይትድ ስቴትስ ገብተው አንቲ-ሰሜቲክ ወይ ደግሞ አንቲ-አሜሪካን እንቅስቃሴ ሲያደርጉ የነበሩ በጣም በርካታ የአረብ ሀገር ሰዎች ነበሩ። በዚህ እንቅስቃሴ ውስጥ የተሳተፉም ደግሞ ወደ ሀገራቸው ዲፖርት የተደረጉበት ሂደት አለ። ኢትዮጵያ በዚህ ኢንቮልቭድ አትሆንም ያልኩበት ምክንያት እንደነገርኳችሁ የዚህ አይነት እንቅስቃሴ ውስጥ ብዙ ጊዜ ተሳትፎ አታሳይም። አንዱ እንደ ምክንያት የትራቭል ባን ሊደረግባቸው ከቻለበት ምክንያት አንዱ ይህ ሲሆን በዚህ አክቲቪቲ ደግሞ ኢትዮጵያ ብዙ ጊዜ ኢንቮልቭድ አይደለችም። አንዱ ምክንያት እዚህ ጋር ድሮፕ አድርገናል ማለት ነው። ሁለተኛው ምክንያት ቴሮሪዝም ነው። ቴሮሪዝምን በተመለከተ የኢትዮጵያውያን በዚህ ጉዳይ ላይ ተሳትፎ የላቸውም። ምንም አይነት ሂስትሪም የለም። አይኖ የተለያዩ ኮኢንሲደንሶች ይኖራሉ። ነገር ግን የቴሮሪዝም አክቲቪቲ ውስጥ ኢትዮጵያውያን ተሳትፈውም ተመልክተን አናውቅም። ፐርሰናሊም እንግዲህ የሰማሁት ምንም አይነት የቴሮሪዝም አክቲቪቲ በኢትዮጵያውያን የተከሰተ ሰምተን አናውቅም፣ ተደርጎም አያውቅም። ሁለተኛ ተብሎ የተጠቀሰው ምክንያት ኢትዮጵያን አይመለከትም ማለት ነው። ለትራቭል ባኑ የሚዳርጋት አይሆንም። ሶስተኛ የተቀመጠ አንድ ጉዳይ አለ እዚህ ጋር ሁላችሁም ልብ ልትሉ የሚገባውና አንዳንድ ሚዲያዎች ላይ የሰማዋቸው ሚስ አንደርስታንድ የተደረገም ይመስለኛል። ይህ ምንድነው? willingness to accept third country nationals who are being removed። እንግዲህ ከአሜሪካ ወይ ደግሞ ከዩናይትድ ስቴትስ ዲፖርት የሚደረጉ የሰርድ ካንትሪ ናሽናሎችን መቀበል እንደ መስፈርት ተቀምጧል። ይህን ጉዳይ በተመለከተ እንደምታስታውሱት ከዚህ ቀደም ጠቅሼዋለሁ። ሩዋንዳ ስምምነት ፈጽማ ከዩናይትድ ስቴትስ ዲፖርት የሚደረጉ የሰርድ ናሽናል ያላቸውን ግለሰቦች ሩዋንዳ ለመቀበል ተስማምታለች። ከፍተኛ የሆነ የገንዘብ ፈሰስ ይደረግላታል። አሜሪካ ይህንን ትፈልጋለች። ሌሎችም ሀገራት እንደ ሩዋንዳ እንደተቀበለችው አይነት ስምምነት እንዲፈርሙ ትፈልጋለች። ነገር ግን ይህ ማንዳቶሪ አይደለም ወይ ደግሞ ግዴታ አይደለም። የፈረሙ ሰዎች ግን ምናልባት በሌሎች ጉዳዮች ላይ የተወሰነ ማቅለያ ይኖራቸዋል። እንደ ምክንያት ከተጠቀሱት ያ ማለት ባኑ ሊደረግበት ወይ ደግሞ የጉዞ እገዳው ሊደረግባቸው የቻሉ ምክንያቶች አሉ። እነዛን ምክንያቶች ለማቅለል ይህን ስምምነት መፈረም አንድ አድቫንቴጅ ሊሆን ይችላል። ከዛ ውጭ ግን አንድ ሀገር ስምምነቱን ባትፈርምም የባኑ ሾርት ሊስት ውስጥ ያለ መግባት እድል ይኖራታል። ይህንን ስምምነት መፈረም ምንም ጥያቄ የለውም። ዩናይትድ ስቴትስ ኢሚዲየትሊ የትራቭል ባኑን ልታነሳ የምትችልበት እድል ሰፊ ይሆናል። ነገር ግን አለመፈረም ደግሞ የትራቭል ባኑ ውስጥ ሙሉ በሙሉ እንድትገቡ የመጨረሻው ምክንያት ሊሆን አይችልም። ይህ እንግዲህ ኢትዮጵያውያን ዜጎችን በተመለከተ መልካም ብዬ ያሰብኳቸው የትራቭል ባኑ ኢትዮጵያን እንዳይመለከት የሚያደርጉ ሾርት ሊስት ውስጥ እንዳትገባ የሚያደርጉ ምክንያቶች ናቸው። አዘ ገቨርንመንት ወይም ደግሞ እንደ መንግስት ደግሞ ከኢትዮጵያ መንግስት ምን ይጠበቃል? ከዚህ በፊትስ ምን ጥሩ ነገሮች ተደርገዋል? የኢትዮጵያን የትራቭል ባኑ ውስጥ እንዳትገባ የሚያደርጓት መልካም ነገሮች ምን ተደርገዋል? የመጀመሪያው ምንድነው? በዋናነት ዩናይትድ ስቴትስ ነው የትራምፕ አድሚኒስትሬሽን ያሰጋው ጉዳይ ምንድነው? በመንግስት ደረጃ የሚደረግ የማጭበርበር እንቅስቃሴ። ያ ደግሞ ሊሆን የሚችለው በምንድነው? በተለያዩ አጋጣሚዎች ዶክመንቶችን ኮፒ በማድረግ ወይ ደግሞ አስመስሎ በመስራት የተለያየ ሀገር ዜጎች ወደ ዩኤስ በመግባት ከፍተኛ የሆነ የህግ ጥሰት እንዲሁም ደግሞ አንዳንድ ቴሮሪዝም ሲፈጽሙ ተመልክተናል። ኢትዮጵያ በቅርቡ አንድ መልካም ነገር አድርጋለች። ያም ደግሞ ምንድነው? የፓስፖርት ለውጥ። ኢትዮጵያ ውስጥ የተደረገው የፓስፖርት ለውጥ ደግሞ ምናልባት ዩናይትድ ስቴትስ ከኢትዮጵያ የምታገኘው የፓስፖርት አይነት ሌጂት የሆነና ምናልባትም ግለሰቦች አስመስለው ሰርተው ማጭበርበር የማይችሉበት ሁኔታ ሊፈጥር የሚችል ስለሆነ ይህ የፓስፖርት ለውጥ ለዩኤስ አንድ ማሳያ ሊሆን ይችላል። ተቀባይነት ለማግኘትም ደግሞ በቂ ይመስለኛል። ምክንያቱም ፓስፖርቱ ኤሌክትሮኒክ ቺፕስ አለው። ቺፕሱ ደግሞ የጣት አሻራን፣ የፊት ገጽንና የተለያዩ ባዮሜትሪክ መረጃዎችን በቀላሉ የሚያሳይና የግለሰቦችን መረጃ ትራክ ለማድረግ የሚያግዝ ነው። ዩኤስ የምትፈልገውም ደግሞ ሰዎችን በቀላሉ ትራክ ማድረግና አሜሪካ ላይ የሚደረጉ ጥፋቶችን፣ ወንጀሎችን በቀላሉ ለመቆጣጠር እንዲያስችላት ነው። this is one of the good things from the government ማለት ነው። ሌላኛው ናሽናል አይዲ ነው። በቅርቡ እንግዲህ በጣም በርካታ የሚባሉ ግለሰቦች ናሽናል አይዲ እያገኙ ነው። ናሽናል አይዲውም ደግሞ እንደ ፓስፖርቱ ሁሉ በጣም በቂ የሚባል መረጃ የያዘ ነው። እነኚህ ሁለት ነገሮች በተሟሉበት ሁኔታ የአሜሪካን መንግስት ከኢትዮጵያ መንግስት የሚጠብቀው አንዳንድ አስፈላጊ መረጃ
የተሟላ ይመስለኛል። ይህ የኔ እይታ ነው። ሌላኛውና መሰረታዊ በርካቶች እያነሱት የሚገኘው ጉዳይ ምንድነው? ስትራቴጂክ ፓርትነርስ ናቸው። ጅቡቲ፣ ኢጂፕት እና ኢትዮጵያ ለዩናይትድ ስቴትስ በጣም አስፈላጊና ወሳኝ ፓርትነሮች ናቸው። እንደምታውቁት አሜሪካ ከስፔሻሊ ከኢጂፕት እና ከጅቡቲ ጋር ያላት ፓርትነርሺፕ ቀላል አይደለም። ኢትዮጵያም ብትሆን ለአሜሪካ እጅግ ወሳኝና ስትራቴጂክ የሆነች ሀገር ነች። ዩናይትድ ስቴትስ ይህን የትራቭል ባን ወደ ሾርት ሊስት ስታስገባ ከኢጂፕት ከኢትዮጵያና ከጅቡቲ ጋር ያላትን ፓርትነርሺፕ በማሰብ ወደ ሾርት ሊስት ታስገባቸዋለች የሚል ግምት የለኝም። ከዚህ ቀደም እንደምታስታውሱት 19ኙ በዩናይትድ ስቴትስ ባን የተደረጉ ሀገራት ሾርት ሊስት ከመውጣቱ በፊት 41 ነበሩ። ከነዛ 41 ሀገራት ነው ተጣርቶ ወደ 19 ሀገራት ወደ ትራቭል ባኑ ወይም ደግሞ ወደ ጉዞ እገዳው ሊካተቱ የቻሉት። በአሁኑ ሰዓትም ደግሞ 36 ሀገራት ናቸው በዚህ ሊስት ውስጥ ያሉት። የፋይናል ውጤቱ ሲወጣ ወይ ደግሞ ሾርት ሊስቱ ሲወጣ ቀደም ብዬ እንደነገርኳችሁ በቂ የሚባሉ ምክንያቶች አሉ ኢትዮጵያ ላትገባ የምትችልባቸው በዚህ ትራቭል ባን ውስጥ። ከዛ ባለፈ ግን አሁን የነገርኳችሁ የመጨረሻው ምክንያት አሜሪካ ከነኚህ ሀገራት ጋር ባላት መልካም መስተጋብር ወይ ደግሞ መልካም የሆነ ግንኙነት ምክንያት የሾርት ሊስት ውስጥ የመግባት እድላቸው በጣም አናሳ ነው። አይ ሆፕ የነገርኳችሁ ነገር ሴንስ ይሰጣል። እናንተም ደግሞ በዚህ ጉዳይ ላይ የተሰማችሁ ካለ በኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። ሁሌም መልካም ምኞቴ ወደ እናንተ ይድረስላለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። መረጃው ከጠቀማችሁ ላይክ እያደረጋችሁ፣ አዲስ ከሆናችሁ ደግሞ ተመሳሳይ መረጃዎች እንዲደርሷችሁ ሰብስክራይብ ያደርጋችሁ የሳሚ ቲዩብ ቻናል ቤተሰብ ይሁኑላለሁ። ጤና ይስጥልን።